ከፊድባኩ ጋር ያለውን ጋፕ የተቋሙ ከዚህ አንጻርም ምናልባት አሁን ሽታው ሪፖርት ጋር ካልሆነ በስተቀር የ6 ወሩ 15561 ቶታል እቅድ ይዘው በክንውን ደረጃ 15561 በሚል አስተካክለን ፊድባኩን ከላክነ በኋላ ስለነበር ፊድባክ የተሰጠን አርመናል። ግን እዚህ ሲቀርብ ስላልተስተካከለ እንደሆነ ይወሰድ። አስተካክለናል። ፊድባክ ላይ ተነጋግረን አስተካክለናል። አመሰግናለሁ። እንዴ በተነሱት ላይ አንዳንድ ሀሳቦች ለማንሳት ያህል የሪፖርት አኳያ የተነሳው ነገር እውነት ለመናገር እየገጠመን ያለው ችግር አመራሩ የሚያቀርበው ሪፖርት እና ባለሙያው የሚያቀርበው ሪፖርት አንድ አይደለም። ባለሙያው ትንሽ ዝቅ አድርጎ ያቀርባል፣ አመራሩ ደግሞ እዚህ ደርሻለሁ የሚል ነገር ሳለን የበደንብ መገምገም ያለበት ከታች ነው መገምገም ያለበት ብዬ ነው የማስበው። አሁን ብዙ ጊዜ እንዲሁ ለአብነት ተፋሰስ ብናነሳ አመራሩ ይሄን ያላቋቁም ያደላል ባለሙያ ስንጠይቀው በስም ስንጠይቀው በጣም ዲፈረንስ ነው እየፈጠረብን ያለና እኛ የጎደል ነገር ካለ መሙላት ነው በፖዚቲቭ እንወስዳለን። እዚያ ባሻገር ግን ከታች ያለው ሪፖርት እንዴት እየተገመገበ እየመጣ ያለው የሚለው ደግሞ እናንተ ብታዩ የጥሩ ይመስለኛል። አንድ ሁለተኛ ነገር ግብረ መልስ ልከናል። ዘኦኒሊ ከዞኖች ሪፕሌይ ያደረገ ምስራቅ ጎጃም ብቻ ሌሎቹ አክሴፕት አድርገው ነው የመጡ ማን አሁን የምታነሱ ዞኖች ብለን ጠብቃለን። በቻናል ላይ ለጥፈናል። በቻናል ላይ ስለጠፍና አይቲም በማደራጃ በሄዶችን ለጥፈናል። ግብረ መልስ ሪፕሌይ ያደረገ ምስራቅ ጎጃም ነው። አግሪ ተደረግናል። በተግባር ላይ ዩኒት ተፈጠረ ምስራቅ ጎጃም ነው። አንድ ሁለተኛ ላይ ከተግባር አኳያ ቅድም አንተ ስታነሳ የነበረው ትራክተር ምስራቅ ጎጃም ብቻ ነው አካቶ ይላል። ደቡብ ጎንደር አላካተተም አለው። ሌሎችም አላካተቱም። ማዕከላዊ ጎንደር አላካተተም። ያለውን ይዘናል። የሌለውን ደግሞ ምንናቅ ስለማንችል ስላልተያዘ እሱ አካባቢ ጋፕ ሊኖር ይችላል የሚለውን ነገር በደንብ ቢያዝ የሚል ሀሳብ አለ። ማህበራዊ አገልግሎት ላይ በሪፖርት ብቻ ሳይሆን ራሱን አስሮ በመረጃ ሰብስበናል። ባለሙያዎቹ የኛ ባለሙያዎች ቁጭ ብለው ሰብስበዋል። በእያንዳንዱ የተሰራ ማን ማህበር በዝርዝር ገምግመናል ልከዋል። እንግዲህ ጋፕ ካለ እኛ እናያለን። መረጃ በእያንዳንዱ አዊ ላይም አስቀምጧል፣ እንትን ላይ ማስቀምጧል። ግን መወሰድ ያለበት ይሄ ሪፖርት እስከ 6ኛው ወር ላይ ያለ ነው። አሁን ላይ ፕሮግሬሲቭ አለ የሚለውን ነገር ወስደን ቀጣይ የጎደል ነገር ካለ እሱን ብናይ ጥሩ ነው ብዬ አስባለሁ። ከሪፎርም አኳያ ሪፎርም ላይ ሁለት ነገር ቢወስድ ነው የሚመስለኝ። በዲፓርትመንት ደረጃ ማደራጃ እንደ ማደራጃ ቡድን መሪዎችን እንጠይቃለን፣ ባለሙያዎችን እንጠይቃለን። ገንዘብ ቁጣሩን በራሱ ቻናል ይሄዳል። እንደ ቴክኒክ ኮሚቴ ደግሞ በቴክኒክ ኮሚቴዎች ደግሞ ሪፖርት እንጠይቃለን፣ እናዳጃለን ማለት ነው። ስለዚህ ሪደንደንሲ ይመስላል እንጂ አንድ እንደ ኮሚቴ ነው፣ ሁለቱ እንደ ዲፓርትመንት ስለሆነ በሱ አግባብ መረዳት ነው። ሁለት ጊዜ እንትን ሪሻፍል አድርገናል ኮሚቴ። ምክንያቱም ዳይሬክሽን በጋራ አወርደን በመጀመሪያ ባለሙያ ይመራ ነበር ቴክኒክ ኮሚቴ፣ አሁን ደግሞ በአመራር ይመራ በሚል ተስማምተን ስላደረግነው እሱ ጋር የተፈጠረ ችግር ካለ እሱ እናያለን። አዘባሻገር ግን ሪፖርቶቹ ቢጠየቁም እንግዲህ ኮንቴምፕት ላይ ያሉ ጉዳዮችን ስለሆነ በሱ አግባብ ትሪት ቢደረግ የሚል ሀሳብ ነው ያለና እንግዲህ ከአብዛኛው ሰዎች ከሪፖርት አኳያ ስለሆነ እሱ መሰለኛም ቸክ እናደርጋለን። ዲፓርትመንት በዲፓርትመንት ደረጃ ግን ብንናበብ ጥሩ ነው ብዬ አስባለሁ። ለምሳሌ ኮምቦልቻ ላይ ችግር አለ ካለ ከኔ ጋር ኮሚኒኬት መደረግ እንችላለን። ሌላውም ዞን ላይ እንደዛ ችግር አለ ካለ ብንነጋገር ነው። አሁን አንዱ የገጠመን ችግር ሪፎርም እቅድ ስናስተካክል በከተሞች ስናስተካክል እንደገና መረጃ ወሰድን ከተማ አስተዳደሮች። አሁንም እንደሱ ብለን አሁን ኮምቦልቻ ሲያነሳ ነበር። አሁንም ችግር አለ የሌለ ቁጥር መሰጠኝ አለ። ግን ቶታል ያንን መረጃ ወሰድን ምን አስካስካል ነበር ይወሰድ እና አንዳንዶቹ የስልክ ግንኙነት ይሆኑና ወደ ወረቀት ስናሰፍራቸው ይሄን እንኳን አልኩ ምናምን የሚል ነገር ስላለ እሱ አካባቢ ያለ ነገር በየዲፓርትመንቱ እንፈትሻለን የሚል ሀሳብ ማንሳት ነው። ማህበራዊ ተሳትፎ ላይ ያነሳውን እውነት ለመናገር እሱ በሪፖርት ተይዟል። 450,000 ኮከብ ዩኒየን ኮሚኒቲው የሳኒቴሽን ኮንስትራክሽን እሱ በሪፖርት ተካቷል። ሌሎቹ ግን በሪፖርት ካልመጡ እዚህ ሊካተቱ ስለማይችሉ በሪፖርት የተላከው እንደገባ ለመናገር ነው። አመሰግናለሁ። ሪፖርቱ ላይ ተካቱ አረንጓዴ ሆኖ እዛው ላይ አለ። አሁን ከብቻ እያየሁ ነው። ስለዚህ 470,000 ምናምን ታክለው 450,000 ብር ላይ ፕላስ 100 ብያቀርበው። ስለዚህ ሳይታይ ካላልተላለፈ ባሻገር ተካቷል የሚለውን ነገር ለማንሳት ነው። ሰሜን ጎጃም ከለር ሳረግ ቀይ ስለሆነች ነው አይቻታለሁ። ቼክ ሳረግ ቀለም 152% የሚለው ነገር እንደሆነ አይቻዋለሁ እና ከለር ሳረግ ቀይ አልጆት ነበር ነው። እሱን ይቅርታ እንጠይቃለን። ከዛ ባሻገር ግን የመጡ ሪፖርቶች በየዳይሬክተሩ የመጡ ሪፖርቶችን ነው በዚህ ሪፖርት ተካተተው። ስለዚህ ለምሳሌ ማህበራዊ አገልግሎት በአራተኛው ወር አመራሩ ብቻ ሲገመገም
የመጣው የአመራር ሪፖርት ወደ 12 ሚሊዮን ምናምን ብር ነው በአራተኛው ክፍል። አሁን ግን በትክክለኛው ሪፖርት ሲመጣ ደግሞ 9.2 ሚሊዮን ሆኖ ይመጣል። የሪፖርት አለመናበብ ታች ላይ መኖሩን ያሳያል። ተናባቢ ሪፖርት እንደማይመጣ ቅድም ቄስ ያነሳው ነገር ኮንሲደር ሊደረግ የሚገባው ጉዳይ ነው። ለምንድን ነው ሁልጊዜ ፍሎውን ተከትሎ ሪፖርት የማይመጣው የሚለው ራሳችንን ብናይ፣ እኛም የምንወስደው ማህበራዊ አገልግሎት ከሆነ የፋይናንስ ዲፓርትመንት እና የማደራጃ ዲፓርትመንት አንድ ላይ እነሱ አፕሩቭ አድርገው የሰጡን ሁለቱም ደምረን ነው ቁጭ የምናደርገው። ስለዚህ በዛ መንገድ ችግር ካለ ፈርዘር ዲቴሉ ማየት ያስፈልጋል። ኮምቦልቻ ደረጃ ምዘና ላይ 5 አቅዶ 5-2 እንደተከናወነ የሚያሳየው ሪፖርት ላይ አሁን አይቼዋለሁ። ስለዚህ ምንም ከዚህ በላይ ካለ ፈርዘር ማየት ነው። ከዚህ በላይ ያለ ምን ከሆነ ማለት ሁለት መኖሩን ግን ሁለት ክንውን አለ 40% ተከናውኗል የሚለው ነው እኛ ሪፖርታችን ላይ ያለው። ምናልባት ከዛ ጋር ገበያ ማረጋጋት ኮምቦልቻ በግብርና ምርት አቅርቦት ነው ዝቅ ያለው እንጂ በኢንዱስትሪ ምርት ከፍተኛ ፕላስ 100 ወይ ደግሞ 84% ያከናወናቸው። ስለዚህ በኢንዱስትሪ ምርት ያቺን ዝቅ ያለች እንጂ የኢንዱስትሪ ምርት ከፍተኛ። ስለዚህ ይህንን በዛ መንገድ ማየት ነው ለማለት ነው።